ሰላም ፊልም ወዳጆች እንዴት ናችሁልን? ያው ለዛሬም ከባለፈው ቪዲዮአችን የቀጠለውን የፕሪዝን ብሬክ ሁለተኛው ምዕራፍ ክፍል ደግሞ 4ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል፣ ሄዳችሁ መመልከት ትችላላችሁ። ሰናይ ጊዜ። በባለፈው ክፍል በፕሪዝን ብሬክ ስኮፊልድ ኤጀንት መሆኑን በሚገርም ብልሃት ለጊዜው የሞቱን ማስመስለው ቢሰወሩም በሌላኛው የፖሊስ ኦፊሰር ቤሌክ እይታ ውስጥ ሲገቡ ዶክተር ሳራንም ኤጀንት ኬደርማን መከታተሉን ሲቀጥል አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን እነ ቤሌክም የስኮፊልድን መኪና ከኋላ በፍጥነት መከተልም ጀምረው ደርሰውባቸው በተደጋጋሚ ወደ ጎን እየገጯቸው መሪውንም አዙረውባቸው ጫካ ውስጥም ከተዋቸው ከዛፍም ጋር እስከ ማጋጨትም ደርሰው ቤሌክም ሽጉጡን ወደ ላይ እየተኮሰ ማንም እንዳይንቀሳቀስም እየተናገረ መሄጃ ማሳጥቷቸው እጅ ከፍንጅ ይዛቸዋል። ዋው ቤሌክ ሆዬም ይዟቸው አሳልፎ ለፖሊስ ሰጥቶ ያንን ሽልማት ያገኛል ስንል እንዴ እቺ ትንሽዬ ሽልማት ለምን በሚል ያ የሱክሬን ከዝን ሲያወጣጣው ቻርልስ ሲሞት የተናገረውን እሱም ሰምቶ ነበርና እስረኞቹ ለ$5 ሚሊዮን ዩታም እየሄዱ እንደሆነም ነግሮት ነበር። ቤሌክም ያንን አስበልጦ በቀጥታ እዛ ተወስዱኛላችሁ ብሎም ያርፋል። መኪናቸው ውስጥም ገብተው ከመሄዳቸው በፊት ሊንከን የመኪናው ጎማ ታች ሳያዩት ስባሪ መስታወትም ያስቀምጣል። በቀጣይ ኤጀንት መሆኑንም እያሳዩን እሱም እነዛ ስኮፊልድ ወንዝ ውስጥ ከቷቸው የነበሩትን ሃርድ ድራይቮች አግኝቶ በትንሹም መረጃ ሲያገኝ እናም በጋዜጣም ላይ ስኮፊልድ ሲጠቀምባቸው የነበሩትን የዲቢ ኩፐር ማለትም የቻርልስን ታሪክ የያዘውንም ጋዜጣ ላይ ትኩረት ሲያደርግ እዛውም የነስኮፊልድ ያፈነዱት መኪና ውስጥም ያለው ደም ሲመረመር ቢ-ኔጌቲቭ ሆኖ ስለተገኘ የነ ሊንከንም ደም ቢ-ኔጌቲቭ ስለሆነ ሞተዋል ቢባልም አሁን ግን ያ አይሆንም በደንብ ቢመርመር ሲልም እንሰማለን። ሌላኛው ጀብደኛው የማፊያ መሪ ጆን ደግሞ እሱ የጠፋ አትሉ በሚገርም መልኩ ከሚመራቸው ሰዎች ጋርም ተገናኝቶ ከሀገር ሊወጣ እንደሆነና ቤተሰቡንም አግኝቶ እያቀፈ ናፍቆቱን ሲወጣም እናያለን። በሱ እጁ ተቆርጦ አሁን ላይ የተሰፋለት መርዙ ቲባግ ደግሞ ጉዞውን ወደ ዩታም አድርጎ ጋዝ ማደያ መኪናዋን አቁሞ ወደ መጸዳጃም በገባበት ሰዓት መኪናዋ በፖሊሶች ጥርጣሬ ፈጥራ እሱም ከመጸዳጃ ቤቱ ሲወጣ መኪናዋ በፖሊሶች መያዟን ሲያይ ወዲያው እግረኛ እንደሆነና የእሱ መኪና እንዳልሆነ እጁንም በውትድርና እንደተቆረጠና ሕክምናም እያደረገ እንደሆነ ዋሽቶም ሲሸውዳቸው እናየዋለን። ወደ ስኮፊልድ ጋም ስንመለስ ሊንከን ቀደም ብሎ ባስቀመጠው የመስታወት ስባሪ ጎማው ከተነፈሰባቸው በኋላ ስኮርት ጎማ ራሱ እንደሌላቸው ሲያውቁ ቤሌክም ጌሪን ረጅም መንገድ ወደ ኋላም በእግሩ ተጉዞ ጎማም እንዲያመጣም ሲያዘው ስኮፊልድንም እዛው ጫካ ውስጥ ያለ አንድ ማንም የማይኖርበት የፈራረሰን ቤት ውስጥ አስገብቶ ሲያስራቸውም እናየዋለን። እዛውም ኒካ ተብያዋ ቤሌክን በሚስጥር ስኮፊልድ ላረጋት ነገር ማለትም እሱ ያንን 5 ሚሊዮን ሊያገኝ እሷን በትንሽ ብር አታሎ እንደዚህ በማድረጉ መበቀል እፈልጋለሁ እያለች ግን ከዛ በፊት ዩታ ካለው ከ$5 ሚሊዮን የሆነ ያህል ድርሻ እፈልጋለሁ እያለች ስኮፊልድ እኔ ስለሚያምነኝ ቦታውን አወጣጣዋለሁ እያለች የቤሌክን እምነት ለማግኘት ትሞክራለች። በቀጣይ ትዕይንቱ ወደ አቃጣሪው ትዌነር ጋር ይዞን ሄዶ ከዛች ከኮሌጅ ተማሪም ጋር ወደ ዩታም ጉዟቸውን ቀጥለው ልጅቷም ያለመታከስ ስለነዳች ቀጣይ ያለው ሞቴል ጋር አርፈው ከዛም በንጋታው ጉዞን ቀጥላለን ትሏለች። ትዌነርም ምንም ያህል ቢቸኩልም መኪናው የእሷ ስለሆነ ይስማማል። በድጋሚ ወደ ስኮፊልድ ጋም ስንመለስ ቤሌክም በኒካ እምነት ኖሮት ስኮፊልድን ገንዘቡ የት እንዳለ እንድታወጣጣው ከነሱ ጋር መልሶ ያስራታል። እዛውም ይህ ሁላ እቅድ የስኮፊልድ እንደሆነና ቤሌክን ወጥመድ ውስጥ ለመክተት እየሞከሩ እንደሆነ እናያለን። ዋው ስኮፊልድ። ኒካም ትንሽ ከቆየች በኋላ በድጋሚ ወደ መጸዳጃ ቤት ብላ ለቤሌክ የውሸት ስኮፊልድ ወደ ዩታም ይዘው ሄደው የእነሱን ጓደኞች ያሉበትን ቦታ ወስደው ወጥመድ ውስጥ ሊጥሉክ ነው ያንንም እያቀዱ ነው ትለዋለች። እስካሁንም ገንዘቡ የት እንዳለ አላወቅኩም፣ ግን ካወቅኩ የምነግርክ 1/3ኛውን ገንዘብ ከሰጠከኝ ነው ያለች ልትደራደረው ስትሞክርና ቤሌክ ሆዬም እንደ መስማማትም እያለ ወደ ሌላም ነገር ሲከጅለው እናየዋለን። በድጋሚ ወደ ጆን ጋም ወስዶ እሱም ምንም ያህል ቤተሰቡን ቢያገኝም በሰዎቹ በኩል ፌቢናቺ አሁን የት እንዳለ ትክክለኛውን ቦታም ይነገረዋል። ቦታውም ዋሽንግተን ዲሲ ውስጥ መሆኑ ሲሰማ ወዲያው ለብቀላ ሲነሳና ሚስቱም ረፍ ብትለውም እሱ ግን ወይ ፍንክችን ብሎ ሽጉጡን ታጥቆ ጉዞውን ወደ ፊቢናቺም ያደርጋል። መርዙ ቲባግም ያንን መኪና ካጣ በኋላ በእግሩ እየተጓዘ እዛ ጋዝ ማደያ ወታደር ነበርኩ ሲል የሰማው አንድ ምስኪን ሰውዬም ልሸኝክ ብሎት በየዋህነት በመንገዳቸው መሃል ወደ ቤቱ ማስገብቶት ቲባግ ሆዬም ሱስ አይለቅም እንደሚባለው የሰውየውን የ14 ዓመት ሴት ሕፃን ልጅም ተጠግቶ ሌላም ነገር ለማድረግ ሞክሮ ልጅቷም ወዲያው ለአባቷ ብትናገርም ቲባግ ግን ሰውየውን ልጅክ ተሳስታ ነው ቢለውም አልሰማም ስላለው እዛው አባቷን ገሎ መኪናውንም ሲወስድ እናየዋለን። አይቲባግ ወደ ቤሌክ ጋም ስንመለስ ከኒካ ጋር ስሜታዊ ሆነው ያየናቸው ኒካም በመሃል ቤሌክ መዋለሉን አይታ ሽጉጡን ልታነሳው ስትል
ቤሌክም ነቅቶባት ጅል መሰልኩሽ እንዴ እያለ በንዴት እየገፈታተረ መልሶም ይዞት ሄዶ ሲያስራት እናየዋለን። ግን ነቂዋ ኒካ ሽጉጡን ብታጣም ሳታስነቃ ግን ቤሌክ የያዘውን ስለት ሰርቀው ነበርና ለሊንከንም ሰታ ሊንከንም የታሰረበትን በጥሶ ቤሌክ ሲዞርለት ስለቱን አንገቱ ላይም ቀስሮ ሽጉጡን ያስጥሏል። ዋው! ጓደኛው ጌሪም ጎማውን እየገፋ ቦታው ላይ ሲደርስ እሱንም አንድ ላይ ከቤሌክ ጋር ደባልቆ ያስባቸዋል። ቤሌክም ለኒካ ዶክተሯንም እንዳንቺ የሸወዳት የሚፈልገውን ነገር ካስደረገም በኋላ ላሽ ብሏት ከዛም ላፊ ድራግ ወስዳ ከዛም ስትነቃ 30 ዓመታት ተፈረደባትም ምናምን እያለ ስኮፊልድንም ማናደድ ይጀምራል። ስኮፊልድም ከሷ ፊን ሲሰማና ሲበሳጭም እናየዋለን። ስለ ሳራ ካወራን ደግሞ ኤጀንት ኬለርማን ከስር ከስሯም እያለ ሳትታሰር የድራግ ማገገሚያም ገብታ እዛም ማገገሚያ አብሯት ተከትሎም ገብቶ እንደ በሽተኛም ከሷ ጋርም ሲተዋወቅ እናየዋለን። ለሳራም በመሃል ከቤሌክ የሆነችውን ሁላ የሰማው ስኮፊልድም ስልክ ይደውልላታል። ሳራም ድምፁን ስትሰማ ክብ ብላ ምን ፈልጎ እንደደወለም ጠይቋለች። ስኮፊልድም የሆነችውን ሁላ እንደሰማና ሁሌም ላደረጋት ነገር ሁላ ይቅርታም እየጠየቃት ቀጥሎም ከኔና ከወንድሜ ጋር የተገናኘ ሰው ሁላ አደጋ ውስጥ ነው፣ በየሆነ መንገድ ልጠብቅሽ፣ ግን ያ ነገር አንቺ ጋር ነው ይላታል። የሚላት ነገር ሁላ ግራ የገባት ሳራ ምንድነው የምታወራው እያለችው በኔና ባንቺ መሃል የነበረው ነገር እውነት ነው ብሏት ስልኩም ያበቃል። እኛም በምስላችን ለሱ የሆነች ፎንቃ ነገር ያለባት ኒካ የተባለችውም ሴት ከኋላ ከሳራ ጋም ሲያወራ በብስጭት ስትሰማው እናያታለን። ያው ኤጀንት ኬለርማንም ሳራን ማይክል እያለች በስልክ ስታወራም እሱም ሲሰማት ነበር። በሌላ በኩል ደግሞ እነ ኤጀንት ማሁን የትኛው አምላጭ እንደሆነ አይታወቅም አድራሻውን እንደደረሱበት እየተናገሩ መኪናቸውንም አከታትለው በፍጥነት ወደ ቦታውም ያመራሉ። በተመሳሳይ ጆንም ፊቢናቺ አለ የተባለበትን ቦታ ደርሶ ወደ ቤቱም ሲገባና ፊቢናቺን ሲያጣው እናየዋለን። በሚያሳዝን መልኩ ግን ከገባበት ቤት ውጪ ላይ እነ ኤጀንት ማሁን ደርሰው ጆንንም በሰላም እጁን እንዲሰጥ ይጠይቁታል። ለካ ወደዚህ ወጥመድ ሂድ ያሉት የራሱ ሰዎች በባለፈው እሱም ከስኮፊልድ ጋር እንደዚህ አድርጎ ያስያዛቸው ሰዎች ናቸው። ብድር በምድር ይልካል ይሄ ነው አባቴ። ጆንም ከነበረበት ክፍል ወጥቶ ከፊት ለፊቱ ያሉትን ፖሊሶች እያየ ከዚህ በኋላ መቼም ወደ ፎክስ ሪቨር አልመለስም በሚል የደቀነውን ሽጉጥ ከፍ አድርጎ ሊተኩስ ሲል የተኩስ መዓት እላዩ ላይም ወርዶበት አምባገነኑ ጆን ከዚህ ሁላ ውጣ ወረድ በኋላ እዚህ ጋር ለመጨረሻ ጊዜ እንሰነባበተዋለን። እስኪ ግን እስከዛሬ ከጆን ድርጊቶች የትኛው ተመችቷችሁ ያውቃል? ኮሜንት ላይ ጻፉልን። በቀጣይ ደግሞ ሌላኛው አምላጭ ትዌነርንም እያየ ነው። እሱም ከዛሽ ልጅ ጋር በይበልጥ እየተዋወቁ መጥተው አብረው የሚያድሩበት የሞቴል ክፍል ውስጥም በፍቅር አይን እየተያዩ ልጅቷም እንደተመቻት ብትነግረውም ትዌነርም የደበቃት ትልቅ ሚስጥር ሼም እያስያዘው ግን እሱም ስለተመቸችው ከንፈሯን ይስማታል። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ስኮፊልድም እነ ቤሌክን ከተፋታ በኋላ ኒካ የተባለችውንም ሴት ላደረገችላቸው ነገር ሁላ አመስግኗት ሲሰነባበቱም እያየናቸው ኒካም አቅፋቸው እያለቻቸው ባለችበት ቅጽበት የሊንከንን ሽጉጥ ስባ ማውጥታ ሁለቱም ላይ ደቅና ማይክልን እስከዛሬ አፍቅሬክ ያንተን ፍቅር ለማግኘት በሞክርም አንተ ግን ተጠቀምክብኝ፣ እኔ ከዚህ በላይ ይገባኝ ነበር ማለትም ትጀምራለች። ወዩ ሊንከንም እዛ ዩታ ያለውን ገንዘብ የፈለገች ቢመስለውም እሷ ግን ሁለተኛ ለነሱ ወንጀል መስራት እንደማፈልግና ለገንዘቡ ከሆነ ደግሞ እነሱን አሳልፋ ለፖሊስ ከሰጠች ህጋዊ $200,000 አገኛለሁም ብላ ስልኳንም አውጥታ ለፖሊስም መደወል ትጀምራለች። በዚህ መሃል ነበር ሊንከን ኒካ የያዘችው ሽጉጥ ጥይት አልባ ባዶ ሽጉጥ መሆኑን ከኪስ ውስጥ ቀድሞ ያወጣውን የሽጉጥን ጥይት እያሳየ ነገራት። አይ መበላት። በዚህ መልኩ መቆራረጥ ቢያስጠላም ስኮፊልድም መልካም እድል ተመኝቶላት ተሰነባብቷት ይሄዳል። በስተመጨረሻም ትዕይንቱ ጆንን አግኝተው የገደሉትና ኤጀንት ማሁንንም እያሳየን ማሁንም የነስኮፊልድ በመኪና ፍንዳታ ያለመሞት ሪፖርትም ደርሶት መኪና ውስጥ የነበረው ደምና ስጋ የአሳማ መሆኑን ያውቃል። በንዴትም የስኮፊልድን ፎቶ እያየ እንደዚህ ጎበዝ መሆኑ የሆነ ሰዓት ራሱ ጉብዝናው እንደሚያስበላውም እየተናገረ በንዴትም የስኮፊልድን ፎቶ በእጁ ሲያጨማድደው ይሄኛው ክፍል ያበቃል። በዚህኛውም ክፍል ቀጥለን ስኮፊልድም ኒካ ከተባለችው ልጅ ጋር ከተለያዩም በኋላ በሬዲዮም የጆንን መሞት እየሰሙ ጉዟቸውንም ወደ ዩታም ሲቀጥሉ ከትንሽ ሰዓታትም በኋላ ዩታ ውስጥ ወዳለችው ትዌላ ወደ ተባለችውን ቦታ ሲደርሱ እዛውም ሳይተያዩ ከመርዙ ቲባጋም ሲተላለፉ እናያቸዋለን። በሌላ ትዕይንት እሱም ወደ ዩታ እየሄደ በመሃልም ካገኛት ልጅ ጋር ፍቅር የጀመረው ትዌነርም እዛው የሞቴሉ ክፍል ውስጥ ከልጅቷም ጋር ፍቅራቸውን ይበልጥ እያጣጣሙ በመሃልም ያሉበት ክፍል በር በፖሊሶች ይንኳኳል። ምንም ማታውቀው ልጅም ፖሊሶች መሆናቸውን ስታይ ተረጋግታ በሩን ስትከፍተው ትዌነር ሆዬ ግን ፖሊስ የሚለውን ቃል ገና እንደሰማ እየተሯሯጠ ባኞ ቤት ገብቶም ይደበቃል። ፖሊሶቹም ለልጅቷ የትዌነርን ፎቶም እያሳዩት እዚህ አካባቢ ይህ ልጅ ታይቷል የሚል ጥቆማ ደርሶን ነው አይተሽዋል ወይም ይሏታል። ልጅቷም እንደ ማንገራገር እያለች ለምን እንደሚፈለግም ትጠይቃለች።
ፖሊሱም ከእስር ቤት ያመለጠም ልጅ እንደሆነ ነግሯት ድጋሚ ይጠይቃታል። ልጅቷም አሁን ተናገረች ስንልም በሚገርም መልኩ ግን አይቸው አላቅም ብላም ትመልሳለች። በሩንም መልሳ ከዘጋችሁ በኋላ ፊቷ ሁላ ልውጥውጥ ብሎ ባኞ ቤት ወደ ነበረው ትዌነር መመልከት ትጀምራለች። ትዌነርም የቤዝቦል ካርድ ሰርቄ የታሰርኩት ምናምን እያለ ሊያስተባብል ቢሞክርም ልጅቷ ግን አሁን በሩን ከፍቼ ወክ አረጌም ስመለስ እዚህ እንዳላገኝክ የመኪናዬን ቁልፍ ትቼልክ ሄዳለሁ፣ እሱን ይዘክ ርቀክ ሂድና በኋላም ላይ መኪኔ በፖሊሶች ይገኝም ትሏለች። ትዌነርም ምንም ማድረግ ስላልቻለ ነገሮች በተቃራኒም ቢሆኑም ብሎ እየተመኘ ምንም ያህል ቢያፈቅራትም ይለያታል። እሷም ክፍሉን ለቃለች ስትወጣ ትንሽ ቆየት ብሎ መኪናዋንም ይዞ ወጥቶ ትንሽ ከራቀም በኋላ አቁሞት በእግሩም ሲሄድ እናየዋለን። በሌላ ትዕይንት ሳራን እየተከታተለ ያለው ኬለርማንም በመኪና ውስጥ ሆኖ ባለበት ሰዓት ሌላ እስከዛሬ በማናቀው ስሙም ኪም በተባለም ኤጀንት ምን አዲስ ነገር ላይ እንደደረሰም ይጠይቀዋል። ኬለርማንም ሳራ ከስኮፊልድ ጋር በስልክ እያወራች መሆኑንም ነግሮት ስኮፊልድንም ካገኘች ሊንከንን እናገኛለን ብሎም ሲነግረው ኪምም ይህም መረጃ ለፕሬዝዳንቱ እኔ ያስተላልፋለሁ ቢለውም ኬለርማን ግን በንቀት እኔ ራሴ ነኝ በቀጥታ ከፕሬዝዳንቷ ጋር የምሰራው ይለዋል። ኪምም ቀበል አድርጎ አርፈክ ስራክን ስራ እኔ ለሱ አስተላልፋለሁ ይለዋል። ስለ ሳራ ካወራን ደግሞ ቤቷ ያለች ከስኮፊልድ በዳክዬም ቅርጽ ላይ የተጻፉ ስልክ ቁጥሮች የሚመስሉ ነገሮች እየደረሷት አሁን ከኤጀንት ኬለርማን ጋር በይበልጥ እየቀረባት መቶ አሪፍም ጓደኛም እንደሆኑ እያሳዩን በሌላ ትዕይንት ዩታም የደረሱት ስኮፊልድም ቻርለስ ሊሞት ሲል ያላቸው የሰው ስም ደብል ኬ ራንች የተባለውን ሲፈልጉ እዛውም ሰው ሲጠይቁም እያየናቸው በተመሳሳይ ቦታው ላይ ደረሰው ቲባግም እሱም በራሱ መንገድ ቻርለስ ያለውን ቦታም እየፈለገ ሳለ ደግሞ ሌላ አምላጭ እስረኛ ቦታው ላይ ያያል። አቃጣሪው ትዌነርን በለው ትዌነርንም ስቦ ጥጉንም አስይዞ አንድ ላይ እንዲሰሩም ሲያስገድደው እናየዋለን። አፍቃሪው ሱክሬም ከነሱ በተለየ የእሱ ሀብት የሆነችውን ማሪ ክሩዝን ለማግኘት በሞተሩም እየሄደ በህዝብ ስልክም ተጠቅሞ ላስ ቬጋስ ትክክለኛ ሰርጉ የሚደረግበትን ቦታም ይደርስበታል። በድጋሚ ወደ ስኮፊልድ ጋርም ስንመለስ እነሱም ደብል ኬ ራንች የሚለውን የሰው ስም ካጡ በኋላ የዚህ ትንሽዬ መንደር በካርታ መዝግቦ የሚያስቀምጥ ጥንታዊ ሙዚየም ነገር የመንግስት ቤት ከፖሊሶች አይን ራሳቸውን ደብቀው ገብተው ሲመለከቱ ትክክለኛ የሚፈልጉትን ቦታ በካርታ ላይ የያዘውን ትልቅ መጽሐፍ ማግኝተው ቻርለስ ካላቸው ስም ጋር ሲያመሳክሩት የመጽሐፉ ገጽ 1213 ላይም እንዳለ ያያሉ። ወደዛ ገጽም በፍጥነት እየገለጡ ሲሄዱ ማን እንደቀደደው አይታወቅም። ገጹ ተቀዶ ቦታው ላይ አልነበረም ነበር። ረፍ ስኮፊልድን በድንጋጤ የሆነ ሰው ቀድሟቸው ገጹን እንደወሰደው ይናገራል። ቦታውንም በንዴት ለቀው ሲወጡ መርዙ ቲባግን ከርቀት ያዩታል። በህይወት እስካሁን በመኖሩም እየተገረሙ ደርሰውበትም እያዳፉ የወረቀቱን ካርታ ሲጠይቁት ቲባጎይም እሱን ካርታውን ፍለጋ ሲገባ እንዳጣውና ጠዋት ላይም ትዌነር ከተባለው ልጅ ጋር እሱ ሊቆፍርና እኔ ደግሞ ካርታውን ያለበትን እንድነግረው ተስማምተን አሁን ክዶኝ እሱ ነው ቀድሞኝ መጥቶ የወሰደውን ብሎ ያሻቸዋል። በሌላ ትዕይንት ሳራም ከኤጀንት ኬለርማን ጋር እንደ ጓደኛም ቤቷ ምሳ እንብላም ብለው ተቀጣጥረው እሱን እየጠበቀች ለአባቷም ደውላ ማውራት እንደምትፈልግ እየነገረችው ሳለች ኬለርማንም ቤቷ መጥቶ በቀጥታም ወደ ምሳውም ይገባሉ። ከምሳውም በኋላ የሳራ አባት ቤቷ ድረስ መጥቶ ኬለርማንንም ተዋውቆ ሳራንም ለምን እንደፈለገችው እየጠየቃት ሳራም እዛ ማገገሚያ በወሰደችው ትምህርት መሰረት ምንም ያህል ብትቀየመው ይቅርታ ማድረግ ስላለባትና ይቅርታም ልትጠይቀው እንደሆነም እየነገረችው በተመሳሳይ ሰዓት ኬለርማንም ሌላኛው ክፍል ሆኖ ከስኮፊልድ የተላከላትን ዳክዬ ቅርጽ ላይም የተጻፈውን የስልክ ቁጥር ማግኝቶ ከቤቷም ሲወጣ ስልኩን ሊያጣራ ሲሞክርና ምንም አይነት ፍንጭ ሳያገኝ ሲቀር እናየዋለን። በሌላ ትዕይንት ደግሞ እሱም ወደ ገንዘቡ እየሄደ ያለው ፍራንክሊንም ኤክስፓየርድ ያደረገ የባቡር ትኬት ይዞም ተገኝቶ በፖሊሶችም ሊመረመር ሲል በፍጥነት እየሄደ ካለ ባቡር ላይም ወደ ውሃ ውስጥ ዘሎም ገብቶ ሲያመልጥ ግን ደስ በሚል መልኩ እዛው ባቡር ውስጥ ሆኖ ካጠገቡ ከነበረችም ልጅ ኮምፒውተርም ተውሶ የአሜሪካ ወታደሮች ብቻ በሚገቡበት ሳይትም ገብቶ ዩዝ ያለውን ቻርለስ ሲለው የነበረውን ቦታ በትክክል አግኝቶ እንደ ካርታም ጽፎ በወረቀት እንደያዘውም እናያለን። ኤጀንት ማሁንም ይህ መረጃ ደርሶት እንዳለ ማለት ይቻላል ያመለጡት እስረኞች ወደ ዩታም እየሄዱ እንደሆነ ሲያቅ የሆነ ፍንጭ መፈለግ ይጀምራል። እዛውም ከብዙ ምርመራም በኋላ ቻርለስ በፊት ከመታሰሩ በፊት የቆየበትና የተገኘበትን ቦታን ማዛምዶ እዛም እንደሆነም ደርሰውበት በእርግጠኝነት ስኮፊልድ ቻርለስ ዘርፎ የቀበረው ገንዘብን ፍለጋ እየሄዱም እንደሆነ ይደርስበታል። ስኮፊልድም ቲባግን ከመኪናቸው ኋላም ከከተቱት በኋላ ትዌነር አካፋ ምናምን ሊገዛ የሄደበትን ሱቅ መኪናቸውን እየነዱም ይሄዳሉ። በተመሳሳይ ትዌነርም እዛ ሱቅ ውስጥ ማንነቱ በባለ ሱቁም ታውቆ ክፉኛም እየተመታ ስኮፊልድን ቦታው ላይ ደርሶ ከሰውየው ጋር መጣላት ይጀምራል። በተመሳሳይ ሊንከንም ቦታው ላይ ደርሶ ሰውየው ላይ ሽጉጥ ደቅነው ትዌነርን በመያዝ ካርታውን ይጠይቁታል። ትዌነርም የምን ካርታ እያለ ቲባግ ነው የላካችሁ ይላቸዋል።
መርዙ ቲባጎ እየለካ እዛ መኪና ኋላ ሆኖ ካርታውን በቃሉ እየሸመደደ ወረቀቱንም ሲበለው እናየዋለን። ወዮ ይሄ ሰውዬ መርዙ ቲባጎ የተባለው በምክንያት ነው። እነ ስኮፊልድም መሸወዳቸው ሲገባቸው በፍጥነት ወደ መኪናቸው ሄደው ሲያስወጡት የካርታውን ሙሉ ወረቀት በልቶ የመጨረሻዋ ቁራጭ ላይ እንደደረሰ ያዩታል። እሱም ቀበል አድርጎ አሁን እኔ ካርታችሁ ነኝ እናንተ ደግሞ ቆፋሪዎች እያለ ከዛም እኩል ሊካፈሉ በለው። አረ ቲባግ እቺን የሟት ቴክኒኩ ግን እጁን አስቆርጧለች። በአሁኑ ደግሞ ማየት ነው። እነ ስኮፊልድም ቢናደዱ ምንም አማራጭ እንደሌላቸው ስላወቁ በሱ መሪነት ጉዟቸውንም ይቀጥላሉ። ሌላኛው አምላች ሱክሬም የፍቅረኛው ሰርግ የሚደረግበትን ቦታ ደርሶ የማሪ ክሩዝንም እህት አግኝቷት በስንት ልመና ማሪ ክሩዝን ልጠራለት ትሄዳለች። ሱክሬም ፍቅሩን ካሁን መጣችልኝ እያለ ሲጠብቅ በተቃራኒው የሚጠላውና ፍቅረኛውን የነጠቀው ከዝኑ ሄክተር ይመጣለታል። በንቀትም ማሪ ክሩዝ የራሷን ውሳኔ ወስናለች እያለው፣ በሌላ በኩል ደግሞ ላዩ ላይ ፖሊስ ይጠራበታል። ሱክሬም በፖሊስ ከምገኝ ብሎ በንዴት እዛው ሄክተርን መቶት ቤቱንም ለቆ ከመውጣቱን በፊት የማሪ ክሩዝን እህትም አግኝቷት መምጣቴ ነገርሻት ወይ እያለ የአንገት ሀብሉን በጥሶም ስጪልኝም ብሏት በሞተር አካባቢውን ለቆም ይፈረጥጣል። ከዚህም በኋላ ሚስቴን ከተነጠቅኩ ምን ቀረኝ በሚል እሱም ጉዞውን ወዴት ያደርጋል? ወደ ዩታ። እንግዲህ ሁሉም እዛ ሊገናኙ ነው። እንግዲህ እንዲህ እያለን የዚህኛውን ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። እነ ስኮፊልድም በቲባግ መሪነት ትዌነርን የመኪናው ኋላ ከተውት ትንሽ መንገድ በመኪናቸውም ከተጓዙ በኋላ ገንዘቡ የተቀበረበት ቦታ ለመድረስ ግዴታ በእግር የሚሄዱበትን ቦታ ደርሰው በእግራቸውም ይያያዙታል። ኤጀንት ማሆንም እነ ስኮፊልድ ወደ ዩታ እየሄዱ መሆኑን ከባነነም በኋላ ያቺን በስክሪፕቶ የሚይዛትን ኪኒን በድብቅ ከአንድ ልጅም ከገዛ በኋላ ጉዞውን ወደ ዩታም ሊያደርግ ዝግጅቱን ሲጨራረስ እናየዋለን። እነ ስኮፊልድም በእግራቸው እያሉ በስተመጨረሻም ትክክለኛው ቦታም ጋር እየተቃረቡ ሲመጡ እስካሁን የለፉበት ነገር ውሃ እንደበላውም ያያሉ። ምን ተፈጠረ አትሉም? ቻርለስ ድሮ ከ30 ዓመታት በፊት የቀበረበት የእርሻ መሬት አሁን እንዳለ ቤቶች ብቻ ተሰርተውበት ያገኙታል። ረፍ እና እንዴት ነው ፊልም ወዳጆች? ፕሪዝን ብሬክ ሁለተኛው ምዕራፍ ክፍል 5ን ወደዳችሁት? ከወደዳችሁትና የቀጣዩን ክፍል ልክ እንደ ሁልጊዜው የፈጠነ እንዲለቀቅ እቺን ቪዲዮ አነስ ያለች 2500 ላይክ በአናቱ አስገቧት። እንዲሁም ሰብስክራይብ ያላደረጋችሁ ወዳጆቻችን ካላችሁ ሰብስክራይብ እያደረጋችሁ አረ ምን እሱ ብቻ ሼርም እያደረጋችሁ አበረታቱን። በቀጣይ ክፍል እስከምንገናኝ እስካሁን አብረናችሁ የነበርነው ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን። ባለፈው ክፍል በፕሪዝን ብሬክ እነ ስኮፊልድም ዩታ ውስጥ ያለችው ትዌላ የተባለች መንደር ደርሰው ቻርለስ ያላቸውን ቦታም ካርታ በቲባግ ተወስዶባቸው በሱም መሪነት ወደ ቦታው ሲደርሱ ቦታውም እንዳሰቡት እርሻ ቦታ ሳይሆን ቤቶች ብቻ ተሰርተውበትም ያገኙታል። በሌላ በኩል ሌሎቹ ማምላጮች ፍራንክሊን እና ሱክሬም ወደ ዩታ እየተጓዙ በተመሳሳይ ኤጀንት ማሁንም ሁሉም ወደ ዩታ እየሄዱ መሆኑን ሲደርስበት ጉዞውን እሱም ወደዛ ሲያደርግ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው ካመለጡት እስረኞች ውስጥ እስካሁን ያላየ ነው እብዱ ሄዋየርን እያሳዩን እሱም በዛች ሳይክል እስካሁን ሳይያዝ ሳይክሉ ወደ መራቹን ማቅጣጫ እየሄደ የሆነ ሰዓትም በሰዎች ታይቶ ለፖሊስም ሪፖርት ሲደረግበት እሱም ከዛ ለመሸሽ ብሎ የሆኑ አይናቸው የማያሮጊት ቤትም መኖሪያም ገብቶ እሳቸውም ልጃቸው መስሏቸው እየወሩት እሱም ልብሱን ከቀያየረና የሰሩለትንም ሳንዱች በልቶ ቤታቸው ውስጥ የተሰቀለም ሆላንድ ውስጥ ያለች መንደርም ስዕልም አይቶ በደመነፍስ ስዕሉን ቀዶ ቤቱን ለቆም ሲወጣና ሴትዮዋን በኋላ ላይ ልጃቸው እንዳልሆነም ሲገባቸው ለፖሊስም ሪፖርት ያደርጋሉ። መረጃውም ኤጀንት ማሆን ጋም ደርሶ እሱ ግን ያንን ለሌሎች የፖሊስ ኦፊሰሮች ሰጥቶ ትኩረቱን ዩታ ላይ ብቻ ያደርጋል። በቀጣይ ትዕይንቱ ወደ ስኮፊልድ ጋር መልሶ እነሱም እዛ መንደር ውስጥ ከገቡም በኋላ ትክክለኛውን ቦታም ጋር እየተቃረቡም ሲመጡ በእርግጥም ቦታው የዛሬ 30 ዓመት የነበረው እርሻ ጠፍቶ ቤት እንደተሰራበትም ያያሉ። ቤቱም ቢያንስ በዛፍ የተከበበም ስለሆነ ዛፍ ያለበትን ቤትም ከርቀት እያዩ ዛፎቹ የእህል ጎተራም አካባቢ ስለነበሩ ጉዟቸውን ወደዛም አድርገው በስኮፊልድ አሳቢነት የአንድ ተለቅ ያለ በመጠኑ አጠር ያሉ ዛፎች ያለበትን ቤት ጋም ያለ ጋራዥ ታች ገንዘቡ ሊኖር ይችላል የሚል ድምዳሜም ላይ ይደርሳሉ። ወዲያውም ወደዛ ጋራዥ ገብተው በፍጥነት ወደ ታችም ቆፍረው ገንዘቡ የተቀበረበት የሲሚንቶ ወለልን ካላገኙ እንደሚሄዱ ካገኙ ግን መቆፈራቸውን እንደሚቀጥሉም ተነጋግረው ወደ ቤቱም ሊያመሩ ሲሉ ቤት ውስጥ የነበረች አንዲት ሴትዮ ወጣ ስትገባ ያሉ። ስኮፊልድም ማንም ሰው ሳይጎዳ እንዴት ገንዘቡን እናወጣለንም እያለ ሊንከንም አንድ ሀሳብ መጥቶለት መኪናቸውን ከዛ ቦታ ራቅ አድርገው ካቆሙ በኋላ
ከኋላ ተከትቶ ያለውን ትዌነርን አውጥተውት በፊት አካፋ ሊገዛ ሄዶ ጉድ የሆነበትን በስኮፊልድና በሊንከን የተረፈበትን ሱቅ በድጋሚ ሄዶ የተለያዩ እቃዎችን ይዞና መኪናውንም ጋዝ አስሞልቶ እንዲመጣም ያዙታል። በሌላ ትዕይንት ዩታ የደረሰው ኤጀንት ማሆንም ስለ ቻርልስ ከ30 ዓመት በፊት ተመዝግቦ ያለን ፋይል በድጋሚ አስወጥቶም እየመረመረ እያየ ነው። ትዕይንቱን በዚሁ ከባቡር ዘሎ በእግሩ ወደ ዩታም እየሄደ ያለው ፍራንክሊንም በማይታመን መልኩ መንገድ ላይ ከአፍቃሪው ሱክሬ ጋርም ዳግመኛ ተገናኝተው ፍራንክሊን ሆይም ያቺን ካርታ እያሳየው አብረው በሞተር ወደ ዩታ ትዌላም እንዲሄዱ ይጠይቋል። እሺ ወደ ሳራ ጋር ስንሄድ ደግሞ ብቻዋን ቤት ባለችበት ሰዓት ስኮፊልድ በዳክዬም ቅርጽ አድርጎ የላከላትን ሁለት የስልክ ቁጥሮችንም እያየች ሁለቱም ስለማይሰሩ የሆነ ቅኔውን ለመፍታት እየሞከረች እያየናት። ስለ ሳራ ካወራን ደግሞ አባቷ ስራ ቦታ ባለበት ሰዓት ማለትም ዋይት ሃውስ ውስጥ ሆኖ ከርቀት ኬለርማን የደረሰበትን መረጃ ለኪም ለተባለው ሰውዬ ተናግሮ ከቢሮ ሲወጣም ያየዋል። የዛኔም ሳራ ያስተዋወቀችውን ሰው መሆኑን ያስታውሳል። ኤጀንት ኬለርማን በተቃራኒው የሳራ አባትን ሳያየው ሀገር ሰላም ብሎ የኪምን ቢሮ ለቆ ሲወጣ እናየዋለን። እሱ ግን ከጊዜ ወደ ጊዜ በፊት ለፕሬዝዳንቷ የደረሰበትን ሪፖርት የሚያደርግ ቢሆንም አሁን ግን በመሃላቸው ሰው በመግባቱ በተለይ ደግሞ አናዳጁ ኪም በመሆኑ በጣም ሲበሳጭና ሲብሰለሰል እናየዋለን። ትዌነርም እዛ ሱቅ ከደረሰ በኋላ እቃዎቹን ይዞ ሊወጣ ወደ ሱቁ ውስጥም ገብቶ በመሃልም የሱቁ ባለቤት ጓደኛ የሱቁን በር ከፍቶም ይገባል። ጓደኛውንም ሲያጣው ለከተማው ፖሊስ መሪም እየደወለ ሳለ ትዌነርም በመሃል በአካፋ አናቱን ብሎ ራሱን ያስተዋል። በተመሳሳይና ሊንከንም የዛም ቤት ባለቤት የሆነችውን ሴት ቤት ኤሌክትሪክ ሲያቋርጡትም እናያቸዋለን። ቀጥለውም ከትዌነር ጋር ወደ ተለያዩበትን ቦታ መጥተው ከትንሽ ጥበቃም በኋላ አቃጣሪው ትዌነርም እየተርበተበተ ቦታውም ላይ ደርሶ የተፈጠረውን ሙሉ ይነግራቸዋል። ግን ሙሉ ያዘዙትን ዕቃ ይዞላቸው መጥቶ ነበርና በዚህ መልኩ እነሱም በፖሊስ ከመገኘታቸው በፊት የመጣላቸውን ቱታም ለብሰው የሴትዮዋን ቤትም በር ያንኳኳሉ። ከኤሌክትሪክ ማስተካከያ ጣቢያ እንደመጡም ተናግረው የራሷ ካምፓኒ ጋር ብትደውል እንደሚያቆዩባትም ነግረው አሳምነዋት ሴትዮዋን ብትጠራጠርም ወደ ቤቷ ታስገባቸዋለች። ኤጀንት ማሆንም ምርመራውን ቀጥሎ የዛሬ 30 ዓመት ለቻርልስ ጋዝ ማደያ ውስጥ ጋዝ ይሞላለት በጊዜውም 18 ዓመት የነበረውንም ልጅ አግኝቶት ቻርልስ የዛኔ ጠዋት 1 ሰዓትና ማታ 1 ሰዓት ላይ ሙሉ የመኪናውን ነዳጅ ማጠራቀሚያ ሞልቶ እንደነበርም መረጃ ያገኛል። የያዘውን መረጃ ቻርልስ በጊዜው ከያዘው መኪናም ጋር መሳክሮ ምን ያህል ሊጓዝ እንደሚችልም በትክክል አስልቶት ካርታም ላይ ከጋዝ ማደያው ተነስቶ ክብ ያከባል። እዚህም ክብ ውስጥ ነው ቻርልስ ገንዘቡን የቀበረው። እናም እነዚህ አምላጭ እስረኞች ያሉትም ይላል። እኛም በምስላችን ክብ ውስጥ እነ ስኮፊልድ ያሉበት ትዌላ የተባለችው መንደርም እንደተካተተች እናያለን። በለው እነ ስኮፊልድም ሴትዮዋን ካሳመኗት በኋላ ወደ ጋራዣም ገብተው እሷን አስወጥተው መቆፈራቸውን ሊያያዙት ሲሉ ከጀርባ በር የሚያውቋቸው አዲስ እንግዶች ቦታው ላይ ከች ይላሉ፣ ፍራንክሊንና ሱክሬ። ስኮፊልድም ሴትዮዋ ካየቻቸው ችግር እንዳይፈጠር ቦታውን ለቃችሁ ውጡልን ቢላቸውም ወይ ፍንክች ይላሉ። ወዩ እንደዛውም እንዳሉ ሴትዮዋ በሩን ከፍታ ገብታ ስታያቸውም ተደናግጣ ማናቸው እያለችን ትጠይቃለች። ስኮፊልድም ላለቃው ደውሎ የሰው ኃይል ስለሚያስፈልግ ተጨማሪ ጠይቄ ነው እያላት ሴትዮዋ በየደቂቃው እንደዚህ በሩን እየከፈተች እንዳታሳቀቃቸው አንድ ሰው ወደዛም ቢሄድ እንደሚሻል ተናግረው እጁ የማይሰራው ቲባግ ሆዬን ሄዶ በወሬ ሊይዛትም ይስማማሉ። ያው ስኮፊልድም የቲባግን ነገር ስለሚያውቅ ምንም ነገር እንዳያደርግ ሲያስጠነቅቀውም እናያለን። መርዙ ቲባግም ከሴትዮዋ ጋር ተቀምጠው ለሴትዮዋም አለቃቸው እንደሆነም ነግሯት እዛውም አብረው ተቀምጠው ብስኪያቸውንም መቀማመስ ይጀምራሉ። ቲባግ ሆዬም ሴትዮ የተቀባችው ሽቶ የበፊቱን ፍቅረኛውን አስታውሶት ሌላ ታሪክ ውስጥም ሲገባ እናየዋለን። እነ ስኮፊልድም በፍጥነት ያንን ጉድጓድ እየቆፈሩ ስኮፊልድም ሱክሬና ሊንከን ብቻ ክፍል ውስጥ እንዳሉ ሲያይ ወደፊት ድንገት ከተጠፋፉና ችግር ውስጥ ከሆኑ በፖሊስ ሳይገኙ የሚነጋገሩበትንም ዘዴ እየነገራቸው ኢንተርኔት ላይ ኢሮፒያን goldfinch.net ላይም ገብተው ሜሴጅ እንዲላላኩም እየነገራቸው ዌብሳይቱንም ፍራንክሊን ልክ በሩን ከፍቶ ሲገባም ይሰማቸዋል። ስኮፊልድ ቢናደድም ምንም ማድረግ ስላልቻለ ወሬ ቀይረው ጉድጓድ መቆፈራቸውን ይቀጥላሉ። ከትንሽ ቁፋሮን በኋላ ደስ የሚል ነገር ይከሰታል። ሲፈልጉት የነበረው ገንዘቡ የተቀበለበት የሲሚንቶ ወለል ላይ ይደርሳሉ። ዋው! ስኮፊልድም ወዲያው ሲሚንቶውን አልፈው ገንዘቡን ይዘው መንገዳቸውን እንደሚቀጥሉም ሲናገር ሌላ ዱብዳ ትዌነር ሆዬ ቅድም ነዳጅ ሙላ ቢባልም ሱቅ ውስጥ በተፈጠረው ነገር ነዳጅ መሙላቱን ረስቶት ዝም ብሎ ነበር የመጣው። ስኮፊልድም አሁንም እየተበሳጨ በድጋሚ ወደ ጋዝ ማደያው ሄዶ ጋዝ ሞልቶ እንዲመጣም ያዘዋል። በተመሳሳይ ደግሞ ሌላ ዱብዳ ኤጀንት ማሆን ትዌነር በሰራቸው ስህተቶች የሱን ዱካ ተከትሎ እዛ ቀደም ብሎ ራሱ ትዌነር እቃ ሰርቆ ይዞ የሄደበትን ሱቅ ጋር ደርሶ እናየዋለን። ህርፍ በበሩ ውስጥም ሲመለከት ደምና የቤዝቦል ባትን ተመልክቶ በሩንም ሰብሮ ወደ ውስጥም ገብቶ ሁለቱን የታሰሩትን ሰዎችን ያገኛቸዋል። እዛውም አምላጮቹ እስረኞች እዚህ መንደር ውስጥ እንዳሉ መረጃም ያገኛል።
በዚህ ወደ ቲባግ ጋር እንመለስና እሱም ከሴትዮዋ ጋር በውስኪ እየዋለ ለሚያየ ነው። ሴትዮዋን በመሃል በጆሮ አብሯቸው ያለውን ዝምተኛውን ልጅ አብሮኝ እንዲጠጣ ላክልኝም ስትለው እንሰማታለን። ቲባግን በንዴት አጠገቡ ያለውን ስለት ሲያድፍጥበትም እናየዋለን። ርዕሱዬ እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ሳራም አትክልት እየገዛች እያየናት ከአባቷም የስልክ ጥሪም ደርሷት ስለ ኤጀንት ኬለርማን እውነተኛ ማንነቱ እየተነገራት ከሰውየው ራቂ በሚላትም ቅስፈት ኬለርማን ሆዬ ከኋላዋም ሲደርስና እሷም ስልኩን ስትዘጋው አቃጣሪ ትዌነር ደግሞ ነዳጅ ሙላ በተባለው መሰረት ማዲያም ሄዶ ሲሞላ የማዲያው ልጅም ለይቶት ለፖሊስም ሪፖርት አድርጎ እዛው አካባቢ የነበሩትና ኤጀንትም አሁንም ቦታው ላይ ደርሰው ትዌነርም ያለ የሌለ ኃይሉን አውጥቶ ለማምለጥ ቢሮጥም በስተመጨረሻ ግን ማሁን ደርሶበት ሽጉጡን ደቅኖበት ሲይዘው እናያለን። ሀገር ሰላም ብለው እየቆፈሩ ያሉትና ስኮፊልድን በመሃል ስኮፊልድ ወደ ዋናው ቤት ሲመለስ ሴትዮዋም ቲባግም የነበሩበት ቦታም ያጣቸዋል። ቦታውም ላይ የተሰባበረን ብርጭቆ ሳይ በፍጥነት ወደ መኝታ ቤትም ሲሄድ አይዟችሁ ምንም አልሆነም። ቲባግ ሴትዮዋ ምንም አላደረጋትም። እዛውም በመስኮት ሲያዩ የቤቱ በር ፊት ለፊት የፖሊስ መኪና ቆሞ ከመኪና ውስጥም አንዲት ፖሊስ ወርዳ ወደ ቤቱን በር ስትመጣ ያያሉ። መርዙ ቲባግም ይህን ጊዜ በቃ በሚል ሴትዮዋ አንገት ላይ ስለደቅኖ ምንም እንዳተነፍስ ሲያስፈራራት እናየዋለን። በለው እና እንዴት ነው ፊልም ወዳጆች? ፕሪዝን ብሬክ ሁለተኛው ምዕራፍ ክፍል 6ን ወደዳችሁት? ያጓጓል አይደለ? ታዲያ ቀጣዩ ክፍል የፈጠነ እንዲለቀቅ ይህን ቪዲዮ አነስ ያለች 2000 ላይክ በአናቱ አስገቧት። ሌላው ደግሞ ጆይን ካላችሁ ደግሞ አሁኑ ነው የሚለቀቀው፣ ሄዱና ጆይን በሉ ታገኙታላችሁ። ሌላው ሰብስክራይብ ያላደረጋችሁ ወዳጆቻችን ካላችሁ ሰብስክራይብ እያደረጋችሁ አረምንስ ብቻ ሼርም ጆይንም እያደረጋችሁ አበረታቱን። በቀጣይ ክፍል እስከምንገናኝ እስካሁን አብረናችሁ የነበርነው ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን። ባለፈው ክፍል በፕሪዝን ብሬክ ሳራ የኤጀንት ኬለርማን ማንነት በአባቷ በኩል ሲነገራት እብዱ ሄዋየርም የሆነ የመንደር ስዕል ከሆነች ሴትዮን ቤት ሰርቆ በድጋሚም ሲሰወር ኤጀንት ማሆንም በእነስኮፊልድ ነዳጅ እንዲሞላ የተላከውን ትዌነር ሲይዘው እነስኮፊልድ ያሉበት ቤት ውስጥ ደግሞ አንዲት ፖሊስ መኪናዋን አቁማ ወደ ውስጥ ልትገባ ወደ በሩም ስትጠጋ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛውም ክፍል የጀመረው እዛው እነስኮፊልድ ካሉበት ቤት ሲሆን ቲባግም የቤቷ ባለቤት ሴትዮም ላይ ስለቱ እንደደቀነ ፖሊሷም ልጅ ግር በሚል መልኩ የቤቱን በር ከፍታ ወደ ውስጥም ገብታ እናቷን መጣራት ትጀምራለች። ልጅቷም ወደ ውስጥ እየገባች ውስጥ ላይ የተሰበረን ብርጭቆ ስታይ ተደናግጣ ሽጉጧን አውጥታ ደረጃውንም ሞታ እናቷና እነስኮፊልድ ያሉበትንም ክፍል ጋም ደርሳ በሩን ስትከፍተው ቲባግ ስለቱን የደቀነባትን እናቷን ታገኛታለች። ቲባግንም ስለቱን እንዲያወርድ እየጠየቀችው ሳለች ከኋላዋም ሊንከን ደርሶ ምንም ሳትሆን ሽጉጧን ተቀብሎ ሁለቱንም ያስሯቸዋል። ወደ አቃጣሪ ትዌነር ጋም ስንሄድ ፖሊሶች ካሰሩት በኋላ ስለሌሎቹ እንዲናገር ቢሞክሩም ስላቃታቸው በስተመጨረሻም ኤጀንት ማሆን ትዌነር ወደ ተሳሰረበት ክፍል ምን ገብቶ ትንሽም ካወራው በኋላ ኦስካር ሺልስ ማለትም በፊት ሲከታተለው የነበረውና እስካሁን ስላላገኘው ወንጀለኛም ታሪክ እየነገረው ይህ ወንጀለኛ በጣም ብልህ ወንጀለኛ ስለሆነ እኔም እስካሁን አድኛው ማግኘት አልቻልኩም፣ ችግሩ ደግሞ ሁሌ ሲደርስበት በመንገዱ ሰው ገሎ አገኝ ነበርም እያለ በእኔ ብልህ ባለመሆን ብዙ ሬሳዎች አያለው። ታዲያ አሁን ላይም በዛ ምክንያት በጭንቀት እንቅልፍ አልተኛ እያለው መሆኑንና ለዛም የሚወስደውን ክኒን አውጥቶ እስከ ማሳያትም ደርሶ አንተም እነስኮፊልድን ካላሳየኝ የኔ ጣፈንታ ይደርስካል፣ ለምን ቲባግ ባመለጠ በ24 ሰዓት ውስጥ የገደላቸውን ሰው ተመልከትም እያለው በፎቶም ያሳየዋል። ትዌነርም የቲባግን ስራ በፎቶም እያየ የሆነ ሐሳቡን እንደመቀየር ነገር ሲያደርገው እናየዋለን። ሌላው አስጨናቂ ነገር ደግሞ ሳራ ጋር የደረሰው ኤጀንት ኬለርማን ሲሆን እሷም ስለሱ ከአባቷ እንደሰማች ላለማስመሰል እየጣረች ስትለየው እናያታለን። ኬለርማንም ግር እያለው ከተለያት በኋላ ከኪም ጋር ባደረገው የስልክ ልውውጥ እና ኪምም የሳራን ስልክ ጠልፈው በሰሙት መሰረት ቀደም ብላ ከአባቷ ጋር ስታወራ ስለ ኬለርማን ማንነት እንደነገራትና ሳራ አሁን ላይ ስለ ማንነት ካውቃለችም እያለው እሷን አስወግዶ ሌላ ሊንከንን ማግኛ መንገድ ቢፈልግ እንደሚሻልም ይነግሯል። ለምሳሌ ልጁን ኤጄን በመጠቀም ወዩ እነዚህ ሰዎች። ሳራን በተመሳሳይ አባቷን ለማግኘት ወደ ቢሮ ብትሄድም ገና ቢሮ እንዳልገባም እየተነገራት ሌላ በታሪክ ተደርጎ የማያውቅ ድርጊት እንደተደረገም መረጃ ይደርሳታል። ከትንሽ ሰዓታት በፊት አባቷን ከምክትል ፕሬዝዳንትነት እጩ ውጪ እንዳደረጉት
በተመሳሳይ ሰዓት እነ ሊንከንም እነዛን ሴቶች ካሰሯቸውን በኋላ ያንን ጉድጓድ መቆፈራቸውን ቀጥለው የታሰሩትን ሴቶች ሱክሬ ሲጠብቅ ፍራንክሊን ሊንከንና ስኮፊልድ ደግሞ ያንን ጉድጓድ እየቆፈሩ ቲባጉም ቁጭ ብሎ ጋዜጣም እያገላበጠ እናያለን። አሁን ትዌነር ከሄደ ከአንድ ሰዓት በላይ ተቆጥሯል። እነሱም በትንሹም መጠራጠር ጀምረዋል። በሌላ ትዕይንት የሊንከን ልጅ ኤጄ ካለበት እስር ቤት በጠበቃው በኩል እንደሚፈለግ ተነግሮት ሲወጣ ኤጄ ምንም ከጠበቃው ጋር ቀጠሮ የለኝም ቢልም በመሃል ግን ከአንድ ሱፍ ካደረገው ሰው ጋር ተገናኝቶ ሰውየውም ከዚህ በኋላ ነፃ ሆኖ እንደተፈታም ይነግረዋል። ያው የነ ኤጀንት ኬለርማን እጅ አለበት። ስለ ኬለርማን ካወራን ደግሞ ሳራን ከርቀት እየተከታተላት እያየ ነው። እሷም የአባቷን ቢሮ ሄዳ ካጣችውም በኋላ በቀጥታ ወደ መኖሪያውን ቤት ስትሄድ በአስደንጋጭ መልኩ አባቷ በገመድ ራሱን አንቆ ተንጠልጥሎም ታገኘዋለች። እሷም ተናግጣ እርዳታም እየጠራች ከታነቀበት ገመድ ማውረዳ በራሷ እርዳታ ልታደርግለት ብትሞክርም ሲያቀታት እኛም ከአባቷ ኪስ ውስጥ የሆነ ቁልፍ ወደ መሬት ሲወድቅ እናያለን። በድጋሚ ወደ ስኮፊልድ ጋር ስንመለስ የትዌነር እስካሁን አለመምጣት አሳስቧቸው ክፍል ውስጥ ባለውም ቲቪ አንድ ለሊንከን ደስ የሚል ዜናም ይሰማል። የ16 ዓመቱ ኤልጄም ወሳኝ በሱ ላይ ያሉ መረጃዎች ሁላ ስለጠፉ አሁን ላይ ነፃ ሰው ሆኖ ነገ ጠዋት ካለበት እስር ቤት እንደሚለቀቅ። ሊንከንም ይሄ ሲያይ ሁሉንም ነገር እርግፍ አድርጎ የሰዎቹን መኪና ማስነስቶ ለመሄድ ሲያስብ ስኮፊልድ ግን ረቀም መተናል መመለስ አንችልም ቢለውም ሊንከን ግን ወይ ፍንክች ይላል። ከዛም አልፎ አሁን የሚለያዩበት ጊዜ እንደተቃረበ ነግሮት ስኮፊልድም ተስማምቶ ልጁን ይዞ ከ3 ቀናት በኋላ ሐሙስ 12 ሰዓት ላይ የተነጋገሩበት ቦታ እንገናኝም ይለዋል። ከፖሊሶችም ተጠንቀቅ ብሎት ተቃቅፈውም ስኮፊልድ እንባ እየተናነቀው ወንድሙን ይለየዋል። ወደ አቃጣሪው ትዌነር ጋር ስንመለስ የቲባግን የግድያ ፎቶዎች እያየ ልናገር አልናገር እያለ ሲጨነቅ እብዱ ሄዋየርም በፖሊሶች አሁንም ሳይገኝ ያንን ከሴትየዋ ቤት የሰረቀውን ስዕል ይዞ ደግሞ ከሌላ ሰው የጀልባ ዕቃዎችንም እየሰረቀ ስዕሉ ላይ ወዳለው ቦታ በራሱ ባህር አቋርጦ ሊሄድ እንዳሰበም እናየዋለን። ወዮ ሳራም የአባቷን ሞት አላምን ብላ ሬሳውን ቢመረመርም አባቷ ራሱን እንዳጠፋም ይናገራታል። እሷ ግን አባቷ ራሱን የሚያጠፋ አይነት ሰው አይደለም ስትል እንሰማታለን። ሳራም ተክዛ በነበረችበት ሰዓት ከአባቷ ወድቆ የነበረውንም ቁልፍ አይታ አንስታም ትይዟለች። ትዌነርም በስተመጨረሻ ለመናገር ተስማምቶ ባመለጠበት ወንጀል ምንም አይነት ክስ እንደማይመሰረትበት እናም የነበረበትን 4 ዓመት እስርም ጨርሶ እንደሚወጣም ተናግሮት ማቃጠር ይጀምራል። እነሱ ያሉበት ማለት ምን ስኮፊልድ ያሉበት ቤት ውስጥ አንዲት ሴት አለች። ፖሊሶች ቤቱን ከከበቡት ሴትዮዋን እንደ ታጋች ይዘው ሊገሏትም ይችላሉ። ስለዚህ እኔ ወደዛ ቀድሜ ሊሄድና ከዛም ገብቼ የሚሆነው ይሆናልም ይላቸዋል። ኤጀንትም አሁንም በመጠራጠር እንደማመንም እያለ ትዌነር ወደ እነሱ ሊወስደው ስለሆነም ይስማማል። ይህን ያላወቁት ስኮፊልድም ላይ ሱክሬ ሴቶቹን እየጠበቀ ሳለ በፖሊሷ መነጋገሪያ ትዌነር መያዙን ይሰማል። በፍጥነትም እታች ያሉትን ማይክል ጋር ወርዶ ትዌነር ተይዟል፣ ከዚህ ቦታ ቶሎ መሄድ አለብንም ይላል። ይህን የሰማው ቲባግ ሆይም ስላወቋችሁ ደስ ብሎኛልም ብሎ ቻው ብሎም ሊወጣ ሌሎቹም እንደዛው ሊያደርጉ ሲሉ ፍራንክሊንም ከታች እየቆፈረ ካለው አፈር እታች ገንዘቡን በትንሹ ያየዋል። በድንጋጤም አፈሩን በእጁ እየጠራረገ በስተመጨረሻም ቻርለስ ለብዙ ዓመታት ቀብሮት የነበረው $5 ሚሊዮን ላይ ደርሰው ያገኘዋል። ዋው አዎ ሂዱ እያላቸውም ሲደሳሰት እናየዋለን። እዛም ያሉት በሚያዩት ነገር በደስታም ፊታቸው ሲበራ እናያቸዋለን። ይህችን ደስ የምትል ትዕይንት እንደ ሁልጊዜው ቴሌግራም እና ኢንስታግራም ላይ እናስቀምጥላችኋለን። ፊልም ወዳጅ በሚል ፎሎ እንዳይረሳ። እነሱም እዛ ሲደሳሰቱ ትዌነር ደግሞ በኤጀንት ማሆን ሰውነቱ ላይ ማይክ ተገጥሞለት ጉዞውን ወደ እነሱም ሲያደርግ እናየዋለን። በተመሳሳይ ስኮፊልድም ያንን $1 ሙሉ ለሙሉ ከጉድጓዱ ውስጥ እያወጡ ትንሽ ቆየት ብሎም ያሉበት ቤት በር ይንኳኳል። እኛም በምስላችን ማይክ የተገጠመበት ትዌነርም ስኮፊልድ የዛኔ ሲያመልጡ ያደረገውን ነገር እያስታወሰ በቀስታም ተራምዶ ሄዶ ቤቱን በርጋም ደርሶ በሩንም ያንኳኳል። ትንሽ ቆየት ብሎም በሩ ይከፈታል። ታምኑ ባታምኑ አቃጣሪው ትዌነር ስኮፊልድ ያሉበት ቤት አይደለም ፖሊሶቹን ይዟቸው ሄደው ያቺ ወደ ዩታ ስሸኘው የነበረችውና በትንሽ ቀን ቢሆንም ተመቻችተው የነበረችው ልጅ ቤት ነበር ይዟቸው ሄደው። ዋው እሱም የዛኔ ሞቴል ውስጥ ለኔ ያረግሽው ነገር ማንም አርጎልኝ አያውቅም፣ ዋሽቼሻለሁ፣ ትክክለኛው ስሜ ዴቭ ነው ሲላት ከኋላውን በጣም በርከት ያሉ ፖሊሶች ደርሰው እያሰሩት በስተመጨረሻም እሱም ደብዳቤ ጽፍልሻለሁ አንቺም ደብዳቤውን እንደምመልሺ ተስፋ አለኝ እያላት በድጋሚም ታስሮ ወደ ፖሊሶቹ መኪና በፈገግታም ተሞልቶ ይወሰዳል። ልጅቷም እንዲህ በማድረጉ በጣም ተገርማ እሷም ፈገግ ስትል እናያታለን። ዋው ትዌነር በስተመጨረሻ አስደምሞናል። እና የስኮፊልድንስ በር ማን ያንኳኳው እያላችሁ ነው መቼም። ከቤቷ ባለቤት ጋር ወደ ቴኒስ ክለብ አብሮ የሚሄድ ጓደኛም ነበር። ስኮፊልድም ወደ ውጭ ወጥቶ ለሰውየውም ግር በሚል መልኩ ሴትዮዋ ብቻዋን ወደ ቴኒስ ክለብ እንደሄደች ነግሮት ይሸኘዋል። ወደ ነቲባግን ተመልሶ ሰውየው መመለሱ ስለማይቀር አፈጣጥኑት እያላቸው እኛም እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል።
ኤጀንት ማሆንም ትዌነርን ለብቻው በመኪናው ጭኖት ከሄደም በኋላ ከሌሎቹ ፖሊሶች ለይቶ ወደ ሌላም ቦታ ሲወስደው እያየን፣ በሌላ በኩል ደግሞ ኤጀንት ኬለርማን ከኪም ጋር በስልክ እያወሩ የሳራ አባት መገደል ላይ የኪም እጅ እንዳለበት፣ ቀጣይ ደግሞ ልጁን ሳራን ሊያስወግዷት እንደሆነም ነግሮ ቻውን ብሎት ስልኩን ጆሮ ላይ ይዘጓል። ወዮ ይህ ኪም ተብዬው ሰውዬ ደግሞ ከኬለርማን የባሰ ነው ጎበዝ። ሳራም በአባቷ ሞት ሐዘን ቤቷም ስትገባ ከስኮፊልድ የተላከላት ደብዳቤም እንዳለም እያየች ዞር ስትል ማን እንዳስቀመጡ አታውቅም። ተቀንሶ የተቀመጠ የሞርፊን ድራግ እንዲሁም መርፌዎች ጠረጴዛዋ ላይ ታገኛለች። እሷም ክው ብላ ተጠግታም እያተመለከተችው፣ እኛም በምስላችን ከኋላዋ የሆነ የሰው ጥላም ነገር እንዳለ እናያለን። እነ ስኮፊልድ ጋም ስንመለስ በተሳካ መልኩ ዶላሩን አውጥተው በሻንጣም አድርገው ሊንቀሳቀሱ ሲሉ አፍቃሪው ሱክሬ ሆዬ ከየት መጣ ሳይባል ሽጉጡን አውጥተው ሻንጣውን ጣሉ። ማንም የትም አይሄድም ይላቸዋል። እርፍ። በድጋሚ ኤጀንት ማሆን ጋም ስንመለስ ትዌነርም ምን ሊያደርገው ነው እያለን፣ ቅዠታሙ ማሆን ለዋሸውክ ነገር ይቅርታው ስካርሼዝ የተባለውን ወንጀለኛ አልጠፋብኝም ገድየው ነው እያለ እዛውም ሽጉጥን አውጥቶ እኔ ካንተ ምንም ነገር የለኝም ግን እነሱ አላቸውም ብሎ በተደጋጋሚም ተኩሶ ትዌነርን ይገለዋል። በለው ገሎትም ትዌነር ራሱ እንዳጠፋ እንዲመስልም አድርጎ እያቀማበረም እያየ ነው። ያቺም ኪኒን አውጥቶ ሲውጥ እናየዋለን። በሚያሳዝን መልኩ አቃጣሪው ትዌነር ከዛ ሁላ ልፋት በኋላ እዚች ጋር በማሆን ተገሎ ህይወቱም ትጠፋለች። ግን ዋነኛው ጥያቄ ማሆን እነሱ ያላቸው ሰዎች ማን ናቸው ነው? ወዩ እና እንዴት ነው ፊልም ወዳጆች፣ ፕሪዝን ብሬክ ሁለተኛው ምዕራፍ ክፍል 7ን ወደዳችሁት? ያጓጓል አይደለ? ታዲያ እንዲጓጉታችሁ እንዳቀሩ ቀጣዩ ክፍል ወዲያው እንዲለቀቅ ቲም ቪዲዮ አነስ ያለች 2000 ላይክ በአናቷ እንዲሁም ወዲያው ሳይሆን አሁኑን እንዲለቀቅ ደግሞ ከታች ያለችውን ጆይን የምትሏን በተን ተጫኗትና ቤተሰብም እንሁን። እንዲሁም ሰብስክራይብ ያላረጋችሁን ወዳጆቻችን ካላችሁ ሰብስክራይብ እያረጋችሁ፣ አረ ምን እሱ ብቻ ጆይንም ሼርም እያደረጋችሁ አበረታቱን። በቀጣይ ክፍል እስከምንገናኝ እስካሁን አብረናችሁ የነበርነው ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን።